የሰዓሊው እረፍት ደራሲ ማርክ ትዌን ትርጉም ፈለቀ አበበ የከተማው ዘላን ያጫጭር ልቦለዶች ትርጉም መጽሐፍ ውስጥ የተወሰደ የሰዓሊው እረፍት በ1892 ዓመተ ምህረት መጋቢት ወር በሜዲትራኒያን ባህር ዳርቻ አዘውትሬ በመጎበኛት ከተማ መሃል በሚገኝ በአንድ ሆቴል ውስጥ አርፌ ነበር። ሜንቶኒ ሁሉም ነገር አላት። ብሩህ የፀሐይ ብርሃን፣ ነጭ ባህር ዳርቻ፣ ንጹህ ሰማያዊ ውሃ። በጣም ሀብታም የሆኑት ሰዎች ወደ ሜንቶኒም ብዛም አይመጡም። ከሌሎቹ ሚሊዮነሮች ጋር ጊዜያቸውን ለማሳለፍ ስለሚመቻቸው ሞንቴ ካርሎን ማጨናነቅ ነው የሚመርጡት። አልፎ አልፎም ቢሆን ግን ከባለጸጎቹ አንዳንዶቹ ብቅ ይላሉ። ከነርሱም መካከል አንዱንና አሁን ባለውበት ዴስ አንግሌስ ሆቴል ያረፈው እንዲታግኝቸዋለሁ። አንድ ቀን ጠዋት ሚስተር ስሚዝ ብዬ ከምጠራው አዲሱ ባልንጀራዬ ጋር ቁርስ እየበላን ሳለ በጥድፊያ ወደ መውጫ በሩ እየጠቆመኝ ያው አለኝ። ከምግብ ቤቱ እየወጣ ያለውን ያንን ሰውዬ በደንብ አየው? ማን እንደሆነ ታውቃለህ? አዎና አልኩት። ይሄማ ሽማግሌው ከበርቴ ቴዎፌል ማግናን አይደለም እንዴ? ላለፉት 2 ሳምንታትም እዚሁ ነው ያለው። ስራ ከማቆሙ በፊት ሊዮን ውስጥ የሚገኙትን አብዛኞቹን የልብስ ፋብሪካዊ ጠቅልሎ ገዝቷቸው ነበር። ሰዎች እንዲያብለው ነው የሚያወሩት። እሱ ግን ከማንም ጋር አይነጋገርም። ከ1-2 ደቂቃዎች ፋታ በኋላ ሚስተር ስሚዝ የሃንስ አንደርሰንን ድርሰቱ ይታውቃችሁ ይሆን? በጣም የማደንቀው ደራሲ ነው አለኝ። እንዴታ? በሚገባ ነው አልኩት። ስለ የትኛው ድርሰቱ ማንሳት ፈልገ ነው? ደስ የምትል ወፍ ስለነበረችው ትንሽ ልጅ። ወፊቱን በጣም ይወዳታል፣ ግን የምትበላውን ከመመገብ ተዘናጋ። ቀስ በቀስ ወፊቱ እየደከመች ሄደችና መዘመሯን አቆመች። አንድ ቀን ማለዳ ወለሉ ላይ ፍንችር ብላ አገኛት። ልቡ ተሰበረ። እምባውን እያዘራና አሳዛኝ ዝማሬ እያንጎራጎረ በትንሽ ሳጥን ውስጥ ከቶ ጉድጓድ ቆፍሮ ቀበራት። ልክ እንደዚህ ሁሉ እኛም ታላላቅ አርቲስቶቻችንን በሕይወት ሳሉ እንዘነጋቸዋለን። የሚተነፍሱትን አየር እየተመገቡ የሚኖሩ አድርገን እንቆጥራቸዋለን። ሲሞቱ ግን ለቀብር ስነ ሥርዓታቸው ይህ ነው የማይባል ወጪ እናወጣለን። ለምንድን ነው በሕይወት እያሉ ማንረዳቸው? በዚያው ቀን ምሽት ከሚስተር ስሚዝ ጋር ተገናኘንና ማውጋት ቀጠልን። እናም ቀጣዩን ታሪክ አጫወተኝ። ይሄ ያልተለመደ አይነት ታሪክ ነው፣ ግን ደግሞ እውነተኛ ታሪክ ነው። ለብዙ ዓመታት በእኔና በ3 ጓደኞቼ መሃል ብቻ ሚስጥር ሆኖ የኖረ ታሪክ። ከረጅም ጊዜ በፊት ገና አፍላ ወጣት አርቲስት ሳለሁ ፈረንሳይ ውስጥ ከአንዱ ከተማ ወደ ሌላው እጓጓዝ ነበር። በዙሪያ የማያቸውን የመልክዓ ምድር ውበቶችን ስላለው። በኋላም ክሎድ ፊርሳና ካርል ካላንዲ ከሚባሉ 2 ወጣት ሰዓሊያን ጋር ተቀራረብን። ሁላችንም ለሙያችን ላቅ ያለ ፍቅር ነበረን። እናም አብረን መኖር ስንጀምር በጣም ደስተኞች ሆነን። ምስኪንዶች ነበርን። አንድ ቀን በሰሜን ፈረንሳይ ከምትገኝ ትንሽ ከተማ ስንደርስ የምንበላው ምናምን ስንቅም ሆነ የምንገዛበት ቤሳቤስቲን ገንዘብ አልነበረንም። ነፍሳችንን ያተረፈልን ሌላ ወጣት አርቲስት አለልን። ፍራንሷ ሚሌት ይባላል። በእርግጥ ያን ያክል ዝነኛ ሰዓሊ አልነበረም። ያው ልክ እንደኛው ነው። እርሱም በአራተኛነት ቡድናችንን ተቀላቀለ። በቃ በጋራ እንቦርቃለን፣ እንዘፍናለን። እናም በጣም ብዙ የስዕል ሥራዎችን አጠራቀምን። ለ2 ዓመታት ያክል እየቆነጠርን የምንቀቅላትን አትክልት እየተቋደስን ቆየን። ግን ደስተኞች ነበርን። በኋላ አንድ ቀን ክሎድ ሐሳብ አመጣ። ስሙኝማ ልጆች፣ እንዴ እያለቀልን እኮ ነው። ዱዲ ፍራንክ የለንም። የምንቀቅለው አትክልትም አልቋል። ስዕሎቻችንን የሚገዛን ሰው የለም። የሆነ መልአክ ካልፈጠርን በቀር የሚጠብቀን በእነዚህ ሁሉ ውብ ስዕሎቻችን እንደተከበብን እዚሁ መሞት ብቻ ነው። ባካታ ሟርት አለው ካርል። ስዕሎቻችን ምርጥ ናቸው። ሁሉም ባይሆንም እንኳን ለምሳሌ የሚሌት የሊቀ መልአኩ ስዕል ታምረኛ ሥራ ነው። ችግሩ ስዕሎቻችንን የሚገዛ ደንበኛ ማጣታችን ብቻ ነው። የኔን ሥራ የሊቀ መልአኩን ስዕል ሸጣችሁ ዳቦና አይብ መግዛት ትችላላችሁ አለ ፍራንሷ ሚሌት። ቆይ ከዚያ ይልቅ ግን ካርል ቀጠለ፣ እኔ ሌላ ሀብታም የምንሆንበትን አንድ የሆነ መላ አስቤያለሁ። ጀመረ ደግሞ አንተ ብድልች አለ ክሎድ። ቅዠት እስኪለቅ ትንሽ በጀርባ ጋደም ብትል። ዝም በሉ እስቲ አለ ሚሌት። የካርልን ሐሳብ እንስማው። ጥሩ፣ እስቲ በድሮ ጊዜ ስለኖሩ ታላላቅ አርቲስቶች አስታውሱ። መቼ ነው ዝነኛ የሆኑት? በሕይወት እያሉ ወይስ ከሞቱ በኋላ? እሱማ ብዙውን ጊዜ ሁሉም ማለት ይቻላል ከሞቱ በኋላ ነው። ምን ላይ ሰጠ ሚሌት? ስለዚህ ከመካከላችን አንዳችን መሞት አለብን።
ካርል ይህን ሐሳብ ያቀረበበት የመረጋጋቱ ናቴ ከተቀመጥንበት ዘለን ከመነሳት ገታን። ወዲያው ግን ወደ መሬት ጎትተን አንደባለን ነው። ስሙኛ እያለ ጮኸ። እንዴ የሚሞተው ሰው እኮ ዝነኛ ይሆናል። እናም ከዚያ በኋላ አራታችንም የሀብታም ሰዎችን ሕይወት መኖር እንጀምራለን እኮ ምላችሁ። ምንድነው የምትቀባጥረው ሲል ጠየቀ ክላውድ። አንደኛችን እዚሁ ቀርተን ስዕል መስራታችንን እንቀጥላለን ማስረዳቱን ቀጠለ ካርል። በጣም ብዙ ስዕሎች ነው የሚያስፈልጉን። ቀሪዎቹ ሶስታችን ደግሞ በመላው የፈረንሳይ ከተሞች እየተዟዟርን ስለመናጢ ዳሃውና በጠና ህመም ላይ ስላለ ወዳጃችን እንደሰኩራለን። እግረ መንገዳችንንም የዚሁን ወዳጃችንን ትንሽ መጠን ያላቸውን ስዕሎች እንሸጣለን። ህዝቡ ሁሉ ስሙን በደንብ አወቀው ማለትም አይደል? ያኔ ስለሱ በስፋት መወራት ይጀመራል። ከዚያ በኋላ ይሞታል። እኛም አስክሬኑን ተሸክመን ወደ ዘላለማዊ ማረፊያ ስፍራው እንወስደውና ግብዓተ መሬቱን እንፈጽምለታለን። ያለ ጥርጥር የልፈቱ ዜና ከህይወት ታሪኩ ጋር ተጽፎ በሁሉም ጋዜጦች ላይ ታትሞ ይወጣል። ከዚያማ ምን ቁጥ ይወራል። እያንዳንዱ ሰው የዚህን የሟች አርቲስት የስዕል ሥራዎች እያሳደደ መሸመት ይጀምራል። የስዕሉ የመሸጫ ዋጋም ሰማይ ይነካል። እኛም በቀረው ህይወት ዘመናችን ባለጸጎች ሆነን ማለትም አይደል? እሺ ከአራታችን ሶስታችን ባለጸጎች ሆነን እንበል። ግን ደግሞ ከአራታችን አንዳችን እንሞታለን። ሚሌታን ባረቀ። አይደለም፣ እንዴት ማሰብ ያቀታችኋል? ሟቹ እኮ የእውነት አይሞትም፣ ስሙን ቀይሮ ይሰወራል። ባዶን ሳጥን ነው ጉድጓድ ውስጥ የምንቀብረው ሲል አብራራ ካርል። በዚያኑ ቀን በቅዱ ዙሪያ ተመካከረን። የሚሞተውንም አርቲስት መረጥን። በማግስቱም ክላውድ፣ ካርልና እኔ የመላ ፈረንሳይ ዙሪያ ጉዟችንን ጀመርን። ፍራንሷ ሚሌት ደግሞ ለመሰወር መዘጋጀት ጀመረ። 2 ቀናት ሙሉ ተጉዤ አቀበት ላይ አንድ ትልቅ የገጠር መኖሪያ ቤት ካለበት ሰፈር ደረሱ። በዚያም ቁጭ ብዬ የቤቱን ገጽታ በመሳል ላይ ሳለው የቤቱ አባወራ የምሰራውን ስዕል ለማየት ወዳለሁበት መጣ። በአነስተኛ መጠን የሰራሁትን ስዕሌንም ወደደው። ከቦርሳዬ ውስጥ ከሚሌት ስዕሎች አንዱን መዝዣ ወጣው። በጣም ደግ መምህር ነበር ያስተማረኝ። ገለጻዬን ጀመርኩ። የታላቁ ሰዓሊ የፍራንሷ ሚሌት ተማሪ ነኝ። ይህቺ ትንሽዬ ስዕልም የሱ የጥበብ አሻራ ያረፈባት ነች። ይህንን ከስዕሉ ስር ያሰፈረውን ፊርማውን በደንብ እንደሚያውቁት እርግጠኛ ነኝ። የሱን የስዕል ሥራ መሸጥ አልፈልግም ነበር፣ ግን ደግሞ እሱ ባልጋ ቁራኛ ተይዞ ነው ያለው። ከእንግዲህም ብዙም በሕይወት መቆየቱን እንጃ። ከሞተ በኋላ የስዕል ሥራዎቹን ለመግዛት መሞከር የማይታለም ነው መቼም። የፈለገውን ያክል ገንዘብ ከፍለውም ቢሆን አያገኙትም። እውነት ነው፣ ሰውየው የፍራንሷ ሚሌትን ፊርማ አያውቀውም። እንደው በድንገት ግን ደርሶ ፊርማውን የሚያውቁት ሆነው ተገኙ። እናም ፊርማውም የሱ የራሱ መሆኑን አይተው አረጋገጡ። ካፍታ ውይይት በኋላም የሚሌትን ስዕል በ800 ብር ሸጥኩላቸው። ወቸ ጉድ! ጓደኛዬ ሚሌት ታሟል ከማለቴ በፊት እኮ ከ500 ብር በላይ ስዕል ሸጦ አያውቅም። ሰውየው ከኔም ላይ እዚያው ቁጭ ብዬ ሳልኩትን የመኖሪያ ቤታቸውን ስዕል በ100 ብር ገዙኝ። የታላቁን ሰዓሊ የሚሌትን ተማሪ አንድ ስዕል ማስቀረት ፈልገዋላ። 800 ብሩን ለፍራንሷ ሚሌት ልኬለት እኔ ወደ አጎራባቹ ከተማ ጉዞዬን ቀጠልኩ። በቀን አንድ ስዕል ብቻ ነው የምሸጠው። 2 ስዕሎችን ለመሸጥ ፈቃደኛ አልነበርኩም። ካርልና ክላውድም በሌላኛዎቹ የፈረንሳይ ከተሞች በተመሳሳይ መልኩ እቅዳችንን እያጧጧፉት ነበር። በየትኛውም ስፍራ ለምናገኛቸው የጋዜጣ ሪፖርተሮችም ሁሉ መግለጫ እንሰጣለን። በ6 ወራት ውስጥም 86 አነስተኛ መጠን ያላቸውን ስዕሎች ሸጥን። 69,000 ብር ሰበሰብን። ካርል የመጨረሻውን ትልቅ ዋጋ ያወጣውን የሊቀ መላእክቱን ምስል በ2200 ብር ሸጠው። ያንኑ ስዕል ቀድሞ ከገዛው ሰውዬ ላይ ሌላ የናጠጠ ነጋዴ በ550,000 ብር ገዛው። እንግዲህ የፍራንሷ ሚሌት መሞቻ ቀኑም ደረሰ ማለትም አይደል? አንተስ ራስህ ስለ ሚሌት የልፈት ዜና አላነበብክም? ስመጥር የሆኑ ሰዎች ከዓለም ዙሪያ ሁሉ በቀብሩ ላይ ተገኝተው የክብር አሸኛኘት አድርገውለታል። እኛ አራታችንም ተለያይተን እንደማናውቀው ሁሉ በቀብሩም ዕለት አስክሬኑን በውብ የሬሳ ሳጥን ውስጥ አኑረን ተሸከምነው። ከአራታችን በቀርም ማንም የሳጥኑን ጫፍ ንክች ያደረጋት የለም። ያን ያክል እንደማይከብድ መቼም ግልጽ ነው። አራታችንም ፍራንሷ ሚሌት በሳጥን ውስጥ አለመኖሩን እናውቃለን። ሚሌትማ ከኛው ጋር ሳጥኑን በመሸከም ተግባር ተጠምዷል። በዕለቱ እርሱ የሟቹ የዝነኛው አርቲስት ያጎት ልጅ ነበር። እናም ወዳጄ ዛሬ ሁላችንም ሚሊዮነር ሀብታሞች ሆነናል። ተጨማሪ ገንዘብ ባስፈለገን ጊዜ ሁሉ ስዕሎቻችንን እንሸጣለን። ታዲያ የሟቹ ሚሌት ስዕል ዛሬም ድረስ ዋጋው አይቀመስም። ይሄ በጣም የሚገርም ታሪክ ነው አልኩት ሚስተር ስሚዝ ትረካውን ሲጨርስ።
እና ግን የፍራንሷ ሚሌት ጉዳይ መጨረሻው ምን ሆነ? ጠዋት ከምግብ አዳራሹ ሲወጣ ያሳየውን ሰው ታስታውሰዋለህ መቼም። ፍራንሷ ሚሌት ማለት እንግዲህ እርሱ ነው። እኔ አላምንም ልትለኝ ነው አይደለ? አዎ። ግን ሁሉም በትክክል የተፈጸመ ገሃድ እውነት ነው። አንድ ታላቅ አርቲስት በሕይወት ዘመኑ ለሥራዎቹ በቂ ክፍያ ሊያገኝ ይገባዋል። ለምን ብሎ ይሳቀቃል? ልክ በሃንስ አንደርሰን ታሪክ ውስጥ እንዳለችዋ ትንሽዬዋ ወፍስ ስለምን ይሰቃያል? እነሆ እኛ ይህን እውን አድርገነዋል። ከደመና በላይ ዓለም የወደዳትን ጥሬ ከብስል ታላምንና ሌሎች ተረኮች ከጃርሶ ሞት ባይኖር ኪሩቤል ከደመና በላይ ነፋስ አበቦችን ከማሳሳም ሌላ ምን ተግባር አለው? በወጣትነት ዘመኔ የሥነ ጽሑፍን አድማስ የቃኘው በለጋ አእምሮ በጉጉ መንፈስ ሕይወትን ለውቅሽ ታውቂኝ እያልኩኝ ስፍጨረጨር ዙሪያዬ ሁሉ በግጥም ውበት በቃላት ኃይል ሊገለጽ እንዲችል ብዬ ከሐሳብ ከፊደል ጋር ስሟገት ሳለሁ እቤታችን ከሚመጡት የእናቴ ወዳጆች አንደኛዋ ስሙኒም ሽልንግም የእህል ዱቄቱንም እንጀራውንም አስቋጥራ ከምትሸኛቸው መሳኪን አንደኛዋ እመት ደስታ ይሰኙ ነበር። እመት ደስታን አይቶ ለስዕል የማይመኝ ድምፃቸውን ሰምቶ ምን ይሆን የሕይወታቸው አይነትና ጠረን ብሎ የማይመሰጥ ከያኔ አይገኝም። እንዲሁ ሲያዩአቸው ተመራመሩኝ፣ ፈልጉኝ፣ እሹኝ የሚል አይነት ፊደል ከላያቸው ይነበባል። እኔም ሆዬ እንኳን ደርሰውብኝ ፈልጌ አስሼ የምመራመር አይነት በለስ በመሆኔ እመት ደስታን እመት ደስታ ብዬ በመሰየም ከግጥም ወደ ስድ ጽሑፍ አምድ የተሻገርኩበትን የመጀመሪያዬን ተረክ በአፍላ ዕድሜ ጻፍኩኝ። ከረዥሙ ባጭሩ ቀበና ወንዝ ዳር ሐኪም ሜዳ ከሚሰኘው መንደር በታች ጭቃ ምርግ አንዲት ክፍል ውስጥ ተዘግተው የሚኖሩ አጽመ ርስታቸውን በፍርደ ገምድል ዳኛ በግፍና በውሸት ምስክሮች ተነጥቀው ራሳቸውን የሳቱ የተረፈች ሕይወታቸውን ከጨለማ ክፍላቸው እሳቸው ራሳቸው አንዴ ዳኛ፣ አንዴ ጠበቃ፣ አንዴ ከሳሽ፣ አንዴ ተከሳሽ በመምሰል ተውኔት የገዛ ድምፃቸውን ሲያዳምጡ ወፍ ጪጪጪ የሚልላቸው ሴት ነበሩ። ጉሊት ይዘዋት የሚወጧት 6 አናት ሽንኩርትና የማሽላ ያሻሩ ቂጣ ያፈራቻቸው ወዳጆች አንዳንዴ ድምፃቸው ሲጠፋ ዛሬስ ምን ነው ዝም አሉ፣ ምን ክፉ ቢገጥማቸው ይሆን ብለው በር ከሚቆረቁሩት በስተቀር የደረቀውን የመንደር ሰንሰል ያህል እንኳ ለሰፈራይን ገብተው አይታዩም ነበር። የእመት ደስታን ሕይወት መርምሬ ጽፌ ያስነበብኳቸው ሁሉ ለጊዜው በጥልቁ ነበር መንፈሳቸው የተነካው። የመሬትን የርስትን ነገር ቁጣና መከራ ጣጣ፣ ግፍን፣ በደልን አስታወሳቸው። ይሄ የሆነው ሳይጋነን ከ33 ከ34 ዓመታት በፊት ነበር። ጊዜ አልፎ ጊዜ ተተክቶ 7 ባህር 3 ውቅያኖስ 60 ወንዞች አቋርጬ ብዙ የብስ እግሬ ረግጦ ብዙ ነገር ሰው እንደሆነ ሆኜ አይሆነው ሆኜ ዛሬ እዚህ አካል ሰውነቴ ካለበት እንግሊዝ ምድር ሎንዶን እንደገና እመት ደስታን አገኘኋቸው። አብሮኝ የኖረን የልምድ የአመል ሙያ እንደወትሮ ሁሉ ከአንድ ቤተ መጻሕፍት ጥግ ይዤ ስቸከችክ እመት ደስታ በቀጥታ ወደ ተቀመጥኩበት መጥተው ካልጠፋ መቀመጫ ካልጠበበ ቦታ እየገፋፉኝ ከመደርደሪያው መጽሐፍ ለማውጣት ይታገላሉ። የጸሐፊ አንጎል አንዳንዴ ያለፈው ትውስታውን የሌሊት ህልሙንና የቀን እውኑን ትዕይንት ስለሚያጠናግር ራሴውን መላልሼ በመጠየቅ እውን የማየውን እመት ደስታን ነው ከሆነስ እንዴት ሳያረጁ ደግሞ ምንስ ነፋስ ቢነፍስ ነው ከቀበና ወንዝ ከስንት ባህር ባሻገር ኩሉ እንደ ምድር ያሳረፋቸው? ደግሞ እስከ 30 ዓመታት በኋላ እንደገና ቦታ ርስት ብሎ ከኔ ጋር መጋፋትን ምን አመጣው እያልኩ ስጠይቅ
እንኳን የዘንድሮ አቅለቢስ ሰው ድሮም ቢሆን ሰው ይመሳሰላል እና ድንገት ተመሳስሎስ ቢሆን አማርኛ ተናጋሪ በግንባሩ አይለይም። ፈረንጁም አፍሪካውም ጃማይካውም የሚናገረው ነው ዛሬ። እንዲህ እያልኩኝ ሳሰላስል